ዋናው የተያዘው ርዕሰ ጉዳይ ማህበራዊ ሚዲያና ፊልም ኢንዱስትሪ ማህበራዊ ሚዲያና በፊልም ኢንዱስትሪ ላይ ያለውን ተጽዕኖ ነው የሚያነሳውና እዚህ ላይ ከአቅራቢዎችም ከተሳታፊውም ሁለት አይነት ሀሳቦች እንዳሉ አይተናል። ኢትዮጵያ ፊልም ላይ የማህበራዊ ሚዲያው ያለውን ተጽዕኖ ምን ያህል ጫና አሳድሯል በሚል ላይ በጎ የሆነውንም እና ደግሞ ይሄ አሉታዊ የሆነ ተጽዕኖዎች ላይ በተመለከተ ላይ ውይይት አድርገናል። የዛጊራ ሐይቅ መሄጃ መንገዱ በዚህ ነው። ፊልምን የተዋወቅንበት ጊዜ በምኒልክ ዘመን 1889 ተብሎ ነው የተያዘው። በዛን ታይም የነበረውም ሃይማኖታዊ የሆነ ፊልም ነው። ምኒልክ ቴክኖሎጂን በሀገራችን ውስጥ ኢንትሮዲውስ ማድረግ ይፈልጉ ነበርና አንዱ ካስገቡት ቴክኖሎጂ ተብሎ ከሚገመተው የፊልሙን ሲኒማ ነበረ። ሲኒማው ከመጣ በኋላ ግን ማህበረሰባችን የሰይጣን ስራ ነው፣ እስከዛሬም ደግሞ ቴክኖሎጂ ጋር የተያያዙ ነገራቶችን የሰይጣን ስራ ነው ብሎ ነው የሚቀበል ማህበረሰብ አለና ያኔ ሲኒማ ውስጥ ፊልም መታየት ሲጀምር የሰይጣን ቤት ተብሎ እስከሚሰየም ድረስ ማለት ነው። በዛ ልክ ነበረ የተዋወቅ ነው። የበፊቱ ምንድነው የኢትዮጵያ ፊልም ያው በግለሰቦች ተነሳሽነት ነው የተጀመረው። ምንድነው ሬጉላር የምንል ስቱዲዮ አልነበረም። የመንግስትም ተሳትፎ በጣም አነስተኛ ነበርና ወጣቶች በዛ ሳላ ፊልም መስራት የነበረ የሚፈልጉ ወጣቶች ተነስተው የጀመሩት ነውና አጀማመሩ ላይ በጣም ቆንጆ ነበር። ቆንጆ ፊልሞች ይሰሩ ነበረ። በጣም ትልቁ ነገር ተፈጥሮ የነበረው በራሱ ቋንቋ የተሰራ ፊልም የሚያይ ማህበረሰብ ተፈጥሯል። አሁን አሜሪካ ላይ ብናይ ፊልም ቤት ውስጥ ብቻ መታየት አለበት የሚል ማህበረሰብ አለ። ይሄ ሙቪ ጎወርስ የምንላቸው ያ ነገር ተፈጥሮ ነበር እና ምንድነው በኋላ ግን ፊልሙ ተደጋጋሚነትን እየበዛ የዘውግ አንድ ወጥ ነው የዘውግ ነው። በኋላ ላይ ያው የዩቲዩብ አብዮት መጣ። በተሻለ መጠን ያው ፊልሙን እንትን እያደረገ ሄደ። የፊልም እይታ እየቀነሰ መጣ። ምንም እንኳን የፊልም ስራ የተስተካከለ ቆንጆ እየሆነ ቢመጣ ቴክኖሎጂ እያደገን ቢመጣ ፊልም ተመልካቹ ግን የመመለስ ሁኔታው በጣም አጠያቂ ደረጃ ደርሶ ሲያረግን እንግሊዘኛውንም ከአረበኛውም ከሌሎችም ቋንቋዎች ሁለተኛ ደግሞ ከኢትዮጵያውያን ስብጥር ይሄ ከህብረ ብሔራዊነትም ስብጥር የሆኑ ቋንቋዎችን እየተጠቀምን የተሻሻለ የመጣንበት ኢንዱስትሪ ብለን ደግሞ ልንጣራው በማንችል ልክ ግን ደግሞ በሰዎች በግለሰቦች በግሩፖች ፍላጎት ተሳትፎ ትንሽ የምናሳየው አለን የምንለው የፊልም ፕሮዳክሽኖች ነበሩን። አሁን ደግሞ ወደ ሶሻል ሚዲያ መተናል። ፊልሙ ከሲኒማ ቲያትሩ ከመድረክ ከቲያትር ቤት እየወጣ በግለሰቦች እጅ ደግሞ በሴልፎን ላይ ያገኘንበት ያለነው ጊዜ ላይ ደርሰናል። አንደኛው የኛ ፊልም ትልቁ ችግር ያጋጠመን የምንለው እንደ ኢንዱስትሪ ፊልም ኢንዱስትሪ ሆኖ የለም። ለምሳሌ የውጪ ድርጅቶችን ብናይ ኢቨን ከሆሊውድ ሲጀምር የፊልም ታሪኮችን ድሮዎች ፊልም ከመጣ በኋላ ብናይ እዛ ላይ ፊልም እንደ ኢንዱስትሪ ነው ሲሄድ የነበረው። ፕሮዲሰር አለው ገንዘብ የሚያመጣ አክተሮችን የሚያዘጋጅ ሁሉ ነገር የሚያደርግ ራያን ስራ የሚሰራ ፕሮዲሰር አለው። ፊልም ሰራተኞች አክተሮቹ ቢኖሩም እንደኛ ሌላ ተጨማሪ ነገር ዲስትሪቢዩተርስ አሉ ፊልሙን የሚያከፋፍሉ። እኛ ጋር ግን ስንመጣ ምንድን ነው ያለው ራሱ ፊልም ሜከሩ ወይ ደግሞ ሰው ፈልጎ ፕሮዲስ ያደርጋል። ፊልሙ ከተሰራ በኋላ ደግሞ ያው ፊልም ዳይሬክተር ወይ ፕሮዲሰር ነው ፊልሙን እያዞረ እዩልኝ ነው። ዲስትሪቢዩተር የለንም። ስለዚህ ኢንዱስትሪ የተሟላ አለን ለማለት ያስቸግራል። ለምሳሌ በታሪክ ወደኋላ
ብንመለስ እኔ የፊልም አስተማሪ ስለሆንኩኝ የፊልም ታሪክ እያስተማርኩ ስላለ ለምሳሌ የሶቪየት ህብረት ፊልሞች በ1970ዎቹ 17 አካባቢ ገና የሶቪየት ህብረት በፈነዳበት ሰዓት እነ ሌኒን ምንድን ነው ያሉት? ለፊልም ትልቅ ቫልዩ ነው የሰጡት። ከሁሉ አርት ሲኒማ ለእኛ ቅርባችን ነው፣ ብዙ ነገር ሊያሟላ ይችላል። ምክንያቱም እዛ ሰዓት የሶቪየት ህብረት ህዝብ ያልተማረ ማህበረሰብ ነው። ያን ማህበረሰብ ማስተማር፣ እንዲያነብ ማድረግ፣ ምን ማድረግ በጣም ረጅም ጊዜ ይፈልጋል። ነገር ግን ሲኒማ ካሳየሹ ርዕዮተ ዓለማቸው ማስተላለፍ ይችላሉ። ጀርመን ብንመጣ የጀርመን ኤክስፕሬሽኒዝም ምንድን ያደረጉት? ሲኒማ የሆሊውድ ሲኒማ እየወረራቸው ሲመጣ ምንድን ያደረጉት? መንግስት ሲኒማን የውጭ ሲኒማን ገደበና የሀረግ ሀገር ሲኒማ እንዲያድግ ስቱዲዮችን መስራት፣ ዳይሬክተሮችን ኢንከሬጅ ማድረግ እያለ 60ዎቹ የፈረንሳይ ኒው ዌቭ ሲመጣ ምንድን ያደረገው መንግስታቸው ወጣቶች ፊልም እንዲሰሩ ለምሳሌ ስክሪን ፕሌይ ካለው ያን ስክሪን ፕሌይ ኢቫሉዌት ያደርግና ገንዘብ ይሰጣቸዋል፣ ፊልም እንደዚህ ያደርጋቸዋል። ይህ ምንድነው? መንግስት ሲኒማውን እንደ ኢንዱስትሪ አሳድጎታል። የመንግስት ኢንቮልቭመንትም የመንግስት ውስጥ ጣልቃ መግባት ምንድነው? ሲኒማውን ያሳድጋል። አሁን እኛ ሀገር በተለያዩ ቴክኖሎጂ ላይ ኢንዱስትሪ ፓርኮች እየተመሰረቱ ነው ያሉት። ለምንድነው የሲኒማ ኢንዱስትሪ ፓርክ የማይመሰረተው? ለምሳሌ እንደ ዱባይ አይነት ሀገሮች ትልልቅ ስቱዲዮዎች አላቸው። ዱባይ ፊልም ሰራተኞች ኖሯት አይደለም፣ ግን እነዛ ስቱዲዮዎች ምን ያደርጋሉ? የሆሊውድ ስቱዲዮ ኤክስፔንሲቭ ስለሚሆን ውድ ስለሚሆን እዛ ይመጡና ይሰራሉ። ከማከራየት ራሱ ገንዘብ ያገኛል። የፊልም ኢንዱስትሪ ቢቋቋም ገቨርንመንት ቴክ ኦቨር ቢያደርግ ወይ ደግሞ ኢኒሼቲቭን ቢያሳይ። እስካሁን ድረስ ያለው ምንድነው? ዳዴ እያለ በግለሰቦች በፊልም ሜከሮች የመጣ የፊልም ኢንዱስትሪ እያበበ ነው ያለ። እዚህ ላይ መንግስት የራሱ አስተዋጽኦ ቢጨምርበት ሲኒማ ያድጋል። አሁን ብዙ ጊዜ ሴሪብራል የምንላቸው ሲኒማዎች አሉ። ኦዲየንስ ያንን አይቶ ማሰብ ያለበት እነዛን እንዲሰሩ ኢንከሬጅ ማድረግ፣ ጥሩ ሲኒማ ለተሰራ ነገር የሆነ ማበረታቻ ቢኖር፣ በተለይ ደግሞ ዲስትሪቢዩተርስ ካለ ሲኒማው የትም ሀገር ሄዶ ይታያል። የአፍሪካን ሲኒማ ብናያ ለምሳሌ በቋንቋ የተሸለሙ ማት ሲኒማዎች አሉ። የድሮ ሲኒማዎችን ስና የነ ሱሌማን ሲሴ ምንድነው የካን ፊልም ፌስቲቫል ላይ ያሸነፉ ሲኒማዎች ናቸው ያላቸው። በራሳቸው ቋንቋ እያወሩ ነው። እነ ሴምቤን ብናያቸው በውሎፍ ቋንቋ እየሰሩ ነው። በራሳቸው ቋንቋ እያደረጉ ግን ሲኒማው ይሸጣል። አሁን በቅርብ የኢራን ሲኒማ ዓለም አቀፍ ላይ ታዋቂ ነው። ግን በምንኛ በፐርዣን ነው የሚያወሩት፣ በእንግሊዝኛ ያወሩ። በራሳቸው ቋንቋ ተደርጎ በሰብታይትል ተደርጎ ዓለም ላይ ይታያል። የቱርክ ሲኒማ እኛ ሀገር የመጣ አሁን ቱርክ ዓለም አቀፍ ላይ ለምንድነው በጣም ታዋቂ ናቸው። ለምሳሌ ተከታታይ ድራማዎቹ እኛ ሀገር ብቻ አይደለም፣ ለምሳሌ ላቲን አሜሪካ ላይ ተወዳጅ ናቸው። ሆሊውድ ላይ ኔትፍሊክስ ላይ በብዛት ይታያሉ። ለምን? ኳሊቲ ጠብቀው ታሪካቸው አሪፍ ስለሆነ። የግድ ኮሜዲ ዘውግ ላይ ብቻ አይደለም መንጠልጠል ያለብን፣ የተለያየ እንትን አለ። በሀገራዊ ማዕት እኛ በተለይ በጣም በፊልም ታሪክ የታደልን ህዝቦች ነን። ብዙ ታሪኮች አሉ። ጥሩ ፊልም ከሰራን ደግሞ ህዝባችን የሚያይ ነው እና እዛ ላይ ሞር ፎከስ ማድረግ ያስፈልጋል አለ። उसके लिए स्वराज्य चाहिए। और स्वराज्य के लिए क्या चाहिए? विद्रोह। मगरूर सल्तनतों से कह दो। ሶሻል ሚዲያ ምን መሰለሽ፣ አሁን ፊልም ሲሰራ በአብዛኛው ልክ ይሄ ሲኒማ ቤቶች ውስጥ ገብተሽ ስታይ ነው እንጆ የምታደርገው። ለምሳሌ ቀላል ኤግዛምፕል አሁን እግር ኳስ በቲቪ የሚያዩት አለ። ለምሳሌ የቡናም ይሁን የጊዮርጊስም ጨዋታ በቲቪ የሚያዩት፣ ግን ስራዬ ብሎ ስቴዲየም ገብቶ ያንን አትሞስፌር ይሄ እዛ ውስጥ ያለው ድባቡን መሳተፍ ይፈልጋል። ሲኒማ የዛ ባህሪ ያለው ተፈጥሮ ያለው ነው። ግን ምን ሆነ? ሶሻል ሚዲያ በራችን ድረስ አመጣ። አንደኛ በእኛ በኩል ደግሞ ስናየው አንደኛው ሲኒማ ሲሰራ የነበረው ይሄ ሜንስትሪም ሲኒማ የምንላቸው የምናውቃቸው ሰዎች ናቸው። ፊታቸውን እናውቃለን። ዳይሬክተሮቹ እነማን ናቸው? በቁጥር እንትን ያሉ ናቸው። ሌላው ሰው ሲኒማ ቢሰራ ሲኒማ ቤቱ የማይታይበት አጋጣሚ አለ። ስለዚህ ሶሻል ሚዲያ ምንድን ነው የፈጠረው? ድምፅ የሌላቸው ድምፅ ሆነ። ገብቶሻል? አክተሮች እንትና ካልሆነ መስራት የለበትም የሚለው ነገር ተወና አክት ማድረግ ስለቻለ ጥሩ እንትን ከሆነ ያ ሰው ይሰራል፣ ይታይለታል። ሰው ያን ነገር ያየዋል። ዓለም አቀፍ ደረጃ ላይ ነው የሚታየው ይሄ ሲኒማ። ከኢትዮጵያ ውጭ ብዙ ሰዎች ያዩታል። ያን ነገር ነው የፈጠረው። ይሄ ድምፅ የሌላቸው ድምፅ ነው የፈጠረው።
የሱ የሶሻል ሚዲያው መምጣት ምን አደረገ? አዳዲስ ፊልም ሜከሮች እንዲመጡ አደረገ። አት ዘ ሴም ታይም ምን ፈጠረ? ሲኒማ ቤት ሄዶ የሚያውን ሰው እንዲቀር ኦልሬዲ የኛ ሲኒማ እንግዲህ አሁን እንደተነገረው ሶሻል ሚዲያ መምጣቱ ብቻ አይደለም። ከዛ በፊት 2008 2009 እኮ እየወረደ መጥቷል። ኳሊቲ ሲወርድ ምን አደረገ? ብዙ ሰዎች ሲኒማ ከማየት ወደ ቤታቸው መጣ። ሲኒማው ምን እንደመሰለሽ ሲሰራ የነበረው ሲኒማ ፊልም ማየት የሚወድን ሰው ከቤት አውጥቶ ሲኒማ ቤት አላስቀመጠው። በቃ እዛ ሄዶ ጊዜ ለማሳለፍ የሚፈልጉ ሰዎች ብቻ ነው ፈጥሮ ያስቀመጠው እና የዛ ችግር ነው። የሶሻል ሚዲያው ብቻ አይደለም። ሶሻል ሚዲያው የራሱ የፈጠረው ትልቅ ተጽዕኖ አለ። ወይራዝ ግን ራሱ ሲኒማው እኮ ከዩቲዩብ ላይ ከመጀመሩ በፊት እኮ እየወረደ ነበረ እና አሁን ላይ ማንም ሰው ይመጣና ካሜራ ካለው 4-5 የሆነ ፊልም ይሰራል። ሰው ጥሩም ሆነ አልሆነ ስቲል ምን ማድረግ እንችላለን? ማሸነፍ እንችላለን። ያንን እንትን ማድረግ ጥሩ ስራ በመስራት ቆንጆ ነገር በማድረግ እነዛን ፊልሞች ሲኒማ ቤቱ በማሳየት ያን ኢንከሬጅ ማድረግ እንችላለን። ይገደልኩ ይገደልኩ እግዚአብሔር ሁሉንም ነገር የሚያደርገው ለመልካም። አትፍረድ፣ ይፈረድብሃል። መቼም ሌባ ሆነ ክልሱን አላውቅም ማለት ነው። ሁሉም ሰው በህግ ፊት እኩል ነው። ሁሉ ነገር ካደረኩልኝ በኋላ ታስይዘኛል። እማንኝ እንደዛ አይደለም። አሁን ላይ ሶሻል ሚዲያው መምጣቱ ያመጣቸው እድሎች አሉ። በዛው ልክ ደግሞ እንደ ተግዳሮት የምናነሳቸው ይኖራሉ። ለምሳሌ በፕሮዳክሽን ደረጃ፣ በፕሮሞሽንና ማርኬቲንግ ደረጃ አዲስ ታለንትን በቀላሉ ከማውጣት ከማግኘት ደረጃ፣ ሌላ ደግሞ የኪነ ጥበብ ስራዎቹ በቀላሉ ክሪቲሳይዝ የመደረግ አይነት ኦፕን ናቸው። የሆነ ዘፈን ከቀረበ ሁሉም የራሱን አስተያየት የሚሰጥበት ይሄ በኮታንኮት ሆኖ ማለት ነው። አስተያየቶቹ ወይም ሂሶቹ ምን አይነት ናቸው የሚለውን በኮታንኮት ይዘናው ለክሪቲሲዝም ኦፕን የሆኑበት መስተካከል ያለበትም በዛው ልክ እንዲስተካከል እያደረገ ተጨማሪ ሀሳቦችን የማግኘት ሁኔታዎች አሉ። ከዛ በተጓዳይ ደግሞ ይዘቱ የተለመደው የፊልም አቀራረብ በፊልም ሙያ ውስጥ የሚፈለገው አይነት የሙያዊ አሰራሮች ከነ ይዘታቸው ከነ ስክሪፕት ይዘት ከነ ፕሮዳክሽን ይዘት የተቀየሩበት፣ ሁለተኛ የተቀየሩበት ስም ይዘቶቹ ራሱ ምን ያክል ነው አንድ ፊልም የሚያሰኘው፣ ምን ያክል ሰዓት በምን ያክል ፔጅ ተጽፎ ነው፣ ምን ያክል ደግሞ ቴክኒኮችን ነው የሚጠቀመው፣ እንዴት አይነት ነው የሚለውን ከነ ይዘቱ የቀየረበት። ሁለት ወደ ሲኒማ ደግሞ ስንመጣ የሲኒማ ካልቸር አሁን ላይ እየቀነሰ መምጣቱን በጥናቱም ያየንበት አለ ማለት ነው። ሶ ቴክኖሎጂውን አሁን ማህበራዊ ሚዲያውን ያመጣው ቴክኖሎጂ ነው። ሶ ይሄንን ቴክኖሎጂ እንዴት ነው መጠቀም ያለብን? ሙሉ በሙሉ ስጋት ይሆንብናል ወይ? የስራ እድልን እየቀማ ነው ወይ? እውነት ነው ወይ? ወይ ደግሞ አጋዥ ነው የሆነው? እኛ እንዴት ነው አክሴፕት የምናደርገው የሚለው የኛ አረዳድ ላይ ነው ውሳኔው ማለት ነው። እኛ የምንረዳበት መንገድ ነው። ምክንያቱም ራሱ ቴክኖሎጂው የሰው ልጅ የፈጠራ ውጤት ነው። የሰው ልጅ የፈጠራ ውጤት ሆኖ እያለ የኔን የስራ እድል ይቀማኛል ብዬ ሊያሰጋኝ አይገባም። ግን በምን አግባብ ልጠቀመው፣ ምን ያክል ሂደቶችን ምን ያክል መንገዶችን መሄድ አለብኝ፣ ይሄን ቴክኖሎጂ ሳይቀድመኝ እኔ እንዴት ነው ልቀድመው የምችለው የሚለውን ውሳኔ የራሳችን ይሆናል ማለት የግለሰቡ ነው የሚሆነው። I want you to choose me. Ithaca's king is coming back. No, he's not. ይሄ የኤአይ ጉዳይ የእኛ ብቻ ችግር ሳይሆን የዓለም አቀፍ ይሄ ሁሉ ቦታ ላይ የሚወራ ነገር ነው። ግን በእኔ አስተሳሰብ ኤአይ የተወሰነ ያህል ጊዜ ነው የሚሄደው፣ ይሰለቻል። ብዙ ጊዜ እንትኑን ካየሻቸው ፕሮግራም ፊልሞቻቸውን እንትኖቹ ተመሳሳይ ነገር ይሄ ከለሩን ስታይ ምንድነው የሰው ልጅ እንትን ይፈልጋል፣ ናቹራሊስቲክ የሆነ ተፈጥሯዊ የሆነ ነገር ይፈልጋል። እኛ ፐርፌክት አይደለንም፣ ይሄ ፍጹም አይደለንም። ስለዚህ ያ ኢምፐርፌክሽን ሲኒማ ላይ የምናየው ገጭገጭ የሚለው ነገር እንደዛ ነገሮችን እንፈልጋለን፣ ተፈጥሯችን ስለሆነ ነው። ስለዚህ ኤአይ ስናየው ሁሉ ነገር አሳምሮ እያደገ ይመጣና የተወሰነ ሰዓት ላይ ሰው የመሰላቸት ይመጣል። ይሄን በምን ልደግፍልሽ እችላለሁ?
ልክ በፈረንጆቹ 90ዎቹ አካባቢ 2000 ምናምን ይሄ ፋንታሲ ፊልሞች እንደነ ሎርድ ኦፍ ዘ ሪንግስ የተለያዩ ቫምፓየር ፊልሞች እና ሃሪ ፖተር እና በቃ በቪዥዋል ኢፌክት የሚሰሩ ማአት ፊልሞች አልነበሩም? ሆ ብለን እናይ ነበረ። በኋላ ግን ምን ሆነ? ሰው እየሰለቸው ሁሉ ነገር ላይ አርቲፊሻል እየሆነበት እየሰለቸው እነዛ ነገሮች ጠፉና ኖርማል ሲኒማ ቤት ውስጥ ቁጭ ብሎ የሚያወሩት ሲኒማ ሰው መውደድ ጀመረ። ኤአይ የራሱ እንትን አለው፣ የራሱ የሚያመጣቸው በጎ ጎኖች አሉ፣ የራሱ ከፍተኛ የሆነ አሉታዊ ገጽታ ይኖራል፣ ግን ቀጣይነት አይኖረውም። አንዳንድ ጥናቶችም የምከታተላቸውም ፕሮግራሞችም ያን የሚያመለክቱት ስራ ይሄን ያ60% ስራ ያጠፋል ማለት ኖ። የሰው እጅ እስከሌለበት ድረስ አንዳንድ ስራዎች የማይቀጥሉ አሉ። ኢቭን ኤአይ ራሱ ያን ያህል እንትን ማድረግ የሚያስችል ደረጃ ላይ የሚደርስ አይመስለኝም። እና ሲኒማ ላይ ስናል የሚሰለችበት ነው የሰው እጅ ያለበት። ኢቭን አኒሜሽን ስናይ 3D አኒሜሽን አሁን ሰው እየሰለቸው ወደ 2D ሰዎች ስለው የሚላቸው ላይ እየተወደደ መጥቷል። የሰው ተፈጥሮ ምንድን ነው? ተሰላቺ ነው። አዲስ ነገር ይፈልጋል እና ሁሉ ነገር ደግሞ ፍጹም ሲሆን አልጋ በአልጋ የሚሆን ነገር አይወድም። የሰው ተፈጥሮ አንድ ነገር አይቶ አጣጥሞ ምን ብሎ ማድረግ ይፈልጋል። ስለዚህ የተወሰነች ጊዜ የተወሰነች ጡዘት ነች ጠዋት እና ከዛ በኋላ እነዚህ ነገሮች መስመር የሚስተካከሉ ናቸው። የሰውን ልጅ ማንም ነገር አይተካውም። የተወሰነ ጊዜ ፋሽን ነው ይሄ የሚያልፍ ፋሽን የሚባል ነገር አለ። እኔ እንደዛ ነው ማየው። የራሱ በጎ ጎኖች ነው። የሆነ የሚጠቅመን ነገር አለ፣ ልንጠቅበት የምንችላቸው ነገሮች አሉ። ዜሮ ማድረግ የለብንም። ግን ሙሉ በሙሉ እሱ ላይ ዲፔንድ አድርገን ሲኒማ ብንሰራ የተወሰነ ጊዜ ልንሰራ እንችላለን። ከዛ በኋላ ግን ወራጭ ነውና እኔ ብዙም ያን ያህል እንትን አይታየኝም።